ብልሃተኛ ሴት ቤትዋን ትሰራለች፣ ሰነፍ ሴት ግን በእጅዋ ታፈርሰዋለች። በቅን የሚሄድ ሰው እግዚአብሔርን ይፈራል፣ መንገዱን የሚያጣምም ግን ይንከዋል። በሰነፋ የትዕቢት በትር አለ፣ የጠቢባን ከንፈር ግን ትጠብቃቸዋለች። በሬ በሌለበት ስፍራ እህል አይገኝም፣ ብዙ ሲሳይ ግን በበሬዎች ኃይል ነው። የታመነ ምስክር አይዋሽም፣ የሐሰት ምስክር ግን በሐሰት ይናገራል። ሮዘኛ ሰው ጥበብን ይፈልጋል አያገኛትም፣ ለአስተዋይ ግን እውቀትን ማግኘት አያስቸግረውም። ከሰነፍ ሰው ፊት ራቅ፣ በእርሱ ዘንድ የእውቀትን ከንፈር አታገኝምና። የብልህ ሰው ጥበብ መንገዱን ያስተውል ዘንድ ነው፣ የሰነፎች ስንፍና ግን ሽንገላ ነው። ሰነፉ በኃጢአት ያፌዛል፣ በቅኖች መካከል ግን ቸርነት አለች። የራሱን ሐዘን ለውቃውል ካለ ከደስታውም ጋር ሌላ ሰው አይገናኝም። የታለም ቤት ይፈርሳል ገራጅ፣ የቅኖች ማደሪያ ግን ያባላጋ። ለሰው ግን የምትመስል መንገድ አለች፣ ፍጻሜዋ ግን የሞት መንገድ ነው። በሳቅ ደሞ ልብ ያዝናል፣ የደስታም ፍጻሜ ልቅሶ ነው። ልቡር ከጽድቅ የሚመለስ ሰው ከመንገዱ ፍሬ ይጠግቡ። አደግም ሰው ደግሞ በራሱ የዋህ ቃልን ሁሉ ያምናል ብለህ ግን አካሄዱን ይመለከታል። ጠቢብ ሰው ይፈራል ከክፉም ይሸሻል፣ ሰነፍ ግን ራሱን ታምኖ ይኮራል። ቁጡ ሰው በስንፍና ይሰራል፣ አስተዋይ ግን ይታገኻል። አላዋቂዎች ሰዎች ስንፍናን ይወርሳሉ፣ ብልሆች ግን እውቀትን እንደ ዘውድ ይጭናሉ። ኃጢአተኞች በደጎች ፊት ይጎነበሳሉ፣ ኃጥአንም በጻድቃን በር። ድሃ በባልንጀራው ዘንድ የተጠላ ነው፣ የባለጠጋ ወዳጆች ግን ብዙዎች ናቸው። ባልንጀራውን የሚንቅ ይበድላል፣ ለድሃ ግን የሚራራ ምስጉን ነው። ክፉ የሚያደርጉ ይስታሉ፣ ምሕረትና እውነት ግን መልካምን ለሚያደርጉ ናቸው። በድካም ሁሉ ልምላሜ ይገኛል፣ ብዙ ነገር በሚናገር ከንፈር ድህነት ብቻ አለ። የጠቢባን ዘውድ ባለጠግነታቸው ነው፣ የሰነፎች ስንፍና ግን ስንፍና ነው። እውነተኛ ምስክር ነፍኖችን ያድናል፣ በሐሰት የሚናገር ግን ሸንጋይ ነው።
እግዚአብሔርን ለሚፈራ ጠንካራ መታመን አለው። ለልጆቹም መጠጊያ ይኖራል። ሰው ከሞት ወጥመድ ያመልጥ ዘንድ እግዚአብሔርን መፍራት ሕይወት ምንጭ ነው። የንጉሥ ክብር በሕዝብ ብዛት ነው፣ በሰው ጥቂትነት ግን የጌጥ ጥፋት አለው። ለትዕግሥተኛ ሰው ብዙ ማስተዋል አለው፣ ቁጡ ግን ስንፍናውን ከፍ ከፍ ያደርጋል። ክትልብ የሥጋ ሕይወት ነው፣ ቅናት ግን አጥንትን ያነክሳል። ድሃን የሚያስጨንቅ ፈጣሪውን ይሰድባል፣ ለድሃ ምሕረትን የሚያደርግ ያከብረዋል። ዋተ በክፋቱ ይደፋል፣ ጻድቅ በእውነቱ ይታመናል። በአዋቂ ልብ ጥበብ ትቀመጣለች፣ በሰነፎች ውስጥ ግን አትታወቅም። ትርድድ ሕዝብም ከፍ ከፍ ታደርጋለች፣ ኃጥአን ግን ሕዝብን ታስነውራለች። አስተዋይ አገልጋይ በንጉሥ ዘንድ ይወደዳል፣ በሚያሳፍር ላይ ግን ቁጣው ይሆናል።